አንዱ ካንዱ ተመጋጋቢ የ9 ፋብሪካዎች ጥምረት በ30,000 ሄክታር መሬት ላይ ተንጣለለ ግዙፍ የኢንዱስትሪያል መንደር ነው ፊቤላ። በቀን 1.5 ሚሊዮን ሊትር የምግብ ዘይት የማምረት አቅም ያለው ፊቤላ እርስ በርስ ተመጋጋቢና ተጓዳኝ 9 ፋብሪካዎችን በስሩ ያስተዳድራል። ከ1500 በላይ ሰራተኞችም አሉት። ብዙ ምርት ያመርታሉ። ሳሙና አለ፣ ለምሳሌ ሾርትኒንግ አለ፣ የካርቶን ፋብሪካ፣ ፒፒ ባግ ፋብሪካ፣ ሰሊጥ ማቀነባበሪያ ፋብሪካ፣ እነዚህ የመሳሰሉት አሉ። በፋብሪካው የሚመረተው ዘይት ተረፈ ምርትም ለሌላኛው ዘርፍ ግብአት ነው። እርስ በእርስ ተመጋጋቢ መሆናቸው ደግሞ የሰፋን ገቢ ማመንጨት የሚያስችል ሰፊ ዕድልም ይፈጥራል። የዘይት ፋብሪካው ከሱ ተረፈ ምርት ቅድም እንዳልኩ 2 ፋብሪካዎችን ይመግባል። አንደኛው የሳሙና ፋብሪካው ነው። ሁለተኛ ሾርትኒንግ ወይም የአትክልት ቅቤ የምንለው ነው። እሱን ለሱ ግብአት ይሆናል። የዘይቱ ተረፈ ምርት ነው፣ ለዚያኛው ደግሞ ግብአት ይሆንልናል ማለት ነው። እንደገና ለሳሙናው ማሸጊያ ያስፈልገናል፣ ካርቶን ያስፈልገናል። ኖድልስ እንደገና ሲያመርት ኖድልስ በሚያመርትበት ጊዜ ፒፒ ባግ ከረጢት ያስፈልገዋል። ያ ሁሉ ከረጢቱን እዚያው ስለሚመረት ከረጢት ፋብሪካው ለኖድልሱም ይሆነናል፣ ለአፕሪያተርና ሰሊጥም ይሆነናል። ካርቶኑም እንደዚሁ ካርቶን ፋብሪካ እዚያው አለን። ካርቶን ፋብሪካው ለሳሙና፣ ለዘይት እና ለአትክልት ቅቤው እንደዚሁ ተመጋጋቢ ነው ያልነህ ለዚህ ነው። እንደዚሁም ጀሪካኖችን ከዚያው ታመርትና ለዘይት ሙሌት ከዚያው እናውለዋለን። የዘይት ሙሌት ክፍሉ እጅግ የረቀቀና ከእጅ ንክኪ በጸዳ መልኩ የሚከወን ሲሆን ባለ 10 መስመር ከ8 እስከ 12 ማፋሰሻዎችም አሉት። በቀን 1.6 ሚሊዮን ሊትር የመሙላት አቅም አለው። ፈጣን የካርቶን እሸጋም እዚያው ይከወንለታል። ፊቤላም የዘይት ምርቱን ለገበያ የሚያቀርብበትን ጀሪካንና የፕላስቲክ ጠርሙሶችን ምርት በዚህ የኢንዱስትሪ መንደር የሚፈበረክ ሲሆን ከ70,000 በላይ የተለያየ መጠንና ይዘት ያላቸውን ጀሪካኖችንና 200,000 የፕላስቲክ ጠርሙሶችን በቀን የመፈብረክ አቅም አለው። በሀገር ደረጃ ትልቅ የፓኬጂንግ ፋክተሪ ነው ያለን። ወደ 46 ማሽኖች ያሉት የፕላስቲክ ፋብሪካ ነው ያለን፣ የጀሪካን ፋብሪካ እንዲሁም የፒኢቲ ቦትሎችም አሉን ሰንፍላወር የምናመርትበት። እነሱንም ኢንሃውስ ነው የምናመርተው። ሌላ ፒፒ ባግም አለን፣ የኖድልስ ጥሬ ዕቃዎቹን የምናሽግበት የኤክስፖርት ዕቃው ነው። ፊቤላም ከዘይት ተረፈ ምርቱ በራሱ ከሚያመርታቸው የሳሙና አይነቶች ባሻገር እንደ ሀገር በዘርፉ የተሰማሩ ከ30 የሚልቁ ተቋማት የጥሬ ዕቃ ግብአትን ማለትም ኑድልስን የሚያገኙት ከፊቤላ ነው። ይህ ደግሞ ወትሮ ከውጭ ለማስመጣት ያወጡት የነበረውን የውጭ ምንዛሬ በማስቀረት አይነተኛ ሚና አለው። አሁን የሶፕ ኑድልስ ተጠቃሚዎች ሁሉም በበቂ ሁኔታ እንኳን ማቅረብ ባንችል
ሁሉም እንደ ሀገር ያሉ ሳሙና ፋብሪካዎች የኛን ሶፕ ኑድልስ እንደ ዋና ግብአት አድርገው ይገዙናል። እኛም የተመጣጠነ ዋጋ፣ የተሻለ ዴሊቨሪ፣ የተሻለ ወይም ቆንጆ ኳሊቲ እንሰጣቸዋለን። አሁን አብረን እየሰራን ያለነው ከበላይነህ ክንዴ ግሩፕ ፌቤላ ካምፓኒ ላይ ሶፕ ኑድልስ እናገኛለን። ኦልሞስት ሀገር ውስጥ ያለው የአቅርቦታችንን የምናገኘው ሙሉ በሙሉ በሚባል ደረጃ ከፌቤላ ግሩፕ ነው። ኦልሞስት 70 እና 70% በላይ የምናገኘው ከፌቤላ ግሩፕ ላይ ነው። ካምፓኒያችን ፊኒሺንግ ላይን ነው። የሳሙና አምራች ካምፓኒ ነው ያለው። ፊኒሺንግ ላይን ስለሆነ ለፊኒሺንግ ላይን ከሚያስፈልጉ ጥሬ እቃዎች ውስጥ አንዱ እና ዋናው ሶፕ ኑድልስ ይባላል። ሳይንቲፊክ ኔሙን ስንጠቀም ሶዲየም ፓልሚቴት ብለን የምንጠራው ይሆናል። ከዛ ውስጥ ለኛ አቅራቢ ከሆኑ ካምፓኒዎች ውስጥ አንዱ በላይነህ ክንዴ ግሩፕ የሆነው ፌቤላ ሶፕ ኑድልስ ነው የምንጠቀመው። ኦልሞስት ከሀገር ውስጥ ከምንጠቀማቸው ፍጆታዎቹ 70% እና ከዛ በላይ የሚሆነውን የሚይዘው የፌቤላ ይሆናል። ሌሎችም የምንጠቀማቸው ሮ ማቴሪያሎች አሉ። ነገር ግን ከፌቤላ ቀጥታ የምንጠቀመው ሶፕ ኑድልስ ነው። እንደኛ ካምፓኒ የምናይ ከሆነ በጣም ከፍተኛ ነው። ኦልሞስት የውጭው ኑድልስ በከፍተኛ ዋጋ ነው የሚገባው። በዛ ላይ የዶላር ምንዛሬ ያለው ችግር አለ እና ፌቤላ ግሩፕ እዚሁ ሀገር ውስጥ ስራ በመጀመሩ በጣም ተጠቃሚ ነው የሆነው። እኛ እንደ ካምፓኒ ኦልሞስት እሱ ባይኖር ኖሮ ከፍተኛ የሆነ ችግር ውስጥ የምንገባበት ነገር ሁሉ ነበረ። ምክንያቱም ያለው አቅራቢ ካምፓኒ ሀገር ውስጥ ያለው ፌቤላ ግሩፕ እና ሸሙ ግሩፕ የሚባሉ ካምፓኒዎች ናቸው ኑድልስ አምራቾች። ከዛ ውስጥ ደግሞ የተሻለ ብለን ለኛ እንደኛ ድርጅት የመረጥነው ፌቤላ ግሩፕን ስለሆነ በጣም በጥሩ ሁኔታ እያቀረበልን ነው እስካሁን ባለው ሁኔታ። በእውነቱ ፌቤላ የዚህ ፋብሪካ የጀርባ አጥንት ነው ማለት ይቻላል። ዛሬም ነገም ከነገ ወዲያም በእኛ ከሱ ላይ ተስፋ ጥለን አብረን ወደፊት እየተናበብን ስራውን የምናስኬድ መሆኑን በዚሁ አጋጣሚ ለመግለጽ እወዳለሁ። ካለው ወቅት አንጻር አሁን ፎሪን ከረንሲውን አግኝተን እንደፈለግን ለመንቀሳቀስ ከባድ እንደሆነ ይታወቃል። በዚህ አጋጣሚ የኛ ደግሞ ይሄ ፌቤላ ድርጅት እዚህ መቋቋሙ ለኛ በቂ ግብዓት እስካሁን ድረስ እስካለንበት ሰዓት ድረስ እያቀረበልን አገልግሎታችን እየቀጠልን መሆኑን ለመግለጽ እወዳለሁ። በውጭ ምንዛሬ የሚመጣውን ኑድልስ አሁን ከ30 በላይ ፋብሪካዎችን ኑድልስ እያደልን ነው። ከኛ ተጠቃሚ ሆነዋል። ኑድልሱ ብቻ አይደለም፣ የዘይቱን ተረፈ ምርት ስተሪንም እየወሰዱ ብዙ የሳሙና ፋብሪካዎች ድሮ በውጭ ምንዛሬ የሚያመጡትን አሁን ከኛ እየተጠቀሙ የውጭ ምንዛሬውንም ይሄ ፋብሪካ አድኗል ማለት ይቻላል። የአትክልት ቅቤና ለኬክና ብስኩት ምርት የሚውለው ሾርትኒንግ ፌቤላ ለገበያ ከሚያውላቸው ምርቶቹም አንዱ ነው። በቀን 2.5 ቶን የማምረት አቅምም አለው። አትክልት ቅቤው ለብስኩትና ለጣፋጭ ለኬክ አምራች ድርጅቶች ዋና ግብአት ነው። ያንን በከፍተኛ ዶላር ከውጭ የመጣ የነበረውን እኛ ኳሊቲውን ደረጃውን በጠበቀ መልኩ በተመጣጣኝ ዋጋ እያቀረብንላቸው እንገኛለን ማለት ነው። እና በዋናነት የኛ የአትክልት ቅቤ ገዢዎቻችን የብስኩትና የኬክ የዳቦ አምራች ድርጅቶች ናቸው ማለት ነው።
ዋሴ የፌቤላን ሾርትኒንግ የሚጠቀመው ኦልሞስት ማምረት ከጀመረ ጊዜ ጀምሮ ነው ማለት ይቻላል። ምክንያቱም ከዛ ጊዜ ጀምሮ ሙሉ ለሙሉ ቅቤውን የፌቤላን ነው የምንጠቀመው። እስካሁን ድረስ ባለው ሁኔታ ኢነርጂ ብስኩት የሚባል እናመርታለን፣ ጋሌጣ የሚባል ብስኩት እናመርታለን፣ ቫኒላ ሳንድዊች የሚባል እናመርታለን፣ ካፑቺኖ ሳንድዊች የሚባል እናመርታለን። ለነዚህ ሁሉ ለብስኩቱ ግብአትም ለክሬሙ ግብአትም እስካሁን ድረስ ፌቤላን ነው እየተጠቀምን ያለን። አሁን በአብዛኛው ደረቅ ብስኩት ላይ ነው እየሰራን ያለ ነው። ደረቅ ብስኩት ማለት ክሬም የሌላቸው ማለት ነው። እነሱ ብስኩት ላይ በምንሰራ ጊዜ ሁሉ ፌቤላ በጣም ተስማምቶን እየሰራንበት ነው ያለ ነው። ማብኪያ ላይ ስናስገባው ምቹ ነው። ለብስኩት ፕሮሰስ አለ፣ መዳመጥ፣ ቅርጽ ማውጣት፣ መጋገር የሚባል ነገር አለ። ስለዚህ በነዛ ሂደቶችም ለኛ ፌቤላ ጥሩ ነው ያለው እስካሁን ድረስ ባለው ሁኔታ። እንደገና ደግሞ የሆነ ፓራሜትሮች አሉ፣ ማሟላት ያለበት ፓራሜትሮች መዋሃድ መቻል፣ ስቶር ውስጥ ሲቀመጥ አለመቅለጥ ማለት ነው። ካርቶኑ እርጥበት አለማሳየት፣ እነዚህ ነገሮች ስለተሟሉልን እኛ ፌቤላን እየተጠቀምን ነው እስካሁን ባለው ሁኔታ። በእኛ በኩል እስካሁን የገጠመን ችግር የለም። ጥያቄ እናቀርባለን፣ ክፈሉ እንባላለን፣ እንከፍላለን፣ ይጫናል፣ በደረሰኝ ይመጣል፣ እንረከባለን እና እስካሁን ጎደለ፣ አነሰ፣ ጭነት ዘገየ ምናምን የሚል እስካሁን እንዲህ እንትን አልገጠመን። ስለዚህ እስካሁን ባለው ሁኔታ ጥሩ ነው፣ ስሙዝ ነው ብዬ ነው እኔ የምቀበለው። ከፌቤላ ጋር ያለን ግንኙነት በጣም ጥሩ ነው። ለኛ ደግሞ ቅርባችን ነው። ቅርባችን ስለሆነ ዛሬ ብናዝዝ ነገ ከሰዓት በኋላ እናገኛለን። ይሄ ሁኔታ ተመችቶናል አሁን ባለው ሁኔታ። የውጭ ምንዛሪ መቅረት፣ የዚህና አካባቢ አማራ ክልል ላይ የሚበቅል የቅባት እህሎች አሉ። እነሱን መጠቀም አስበው ይሄን ሁሉ ግብዓት ከተጠቀምኩ በኋላ ደግሞ እንደገና ቅቤውን ስታመርተው የምትይዘውን የሰው ሰራተኛ ብዛት አስበው። ዝም ብሎ አማራ ክልል ላይ ራሱ እንደዚህ አይነት ኢንዱስትሪ ዞን አለ ሲባል ለኛ እኮ ደረታችን ነፋ አድርገን የምናወራው ነገር ነው። ለዚህም ሪሊ ምንም ጥርጥር የለውም ፌቤላ እዚህ መቋቋሙ በጣም ብዙ ነገሮች፣ ብዙ ጠቀሜታ፣ ብዙ በጎ ጎኖች አሉት። የምርቶቹ መጠረዣ የካርቶን ፋብሪካም በፌቤላ በራሱ የሚመረት ሲሆን እስከ ህትመት ያለውን ተግባር አወዳጅቶ ይሰራል። የካርቶን ማሸጊያ ፋብሪካውም ከራሱ ባለፈ ለፈላጊ ደንበኞቹም ያቀርባል። በዚህም በቀን እስከ 22000 የተለያዩ ይዘት ያላቸውን ካርቶኖች ሰርቶና አትሞ ያዘጋጃል። ካርቶን ፋብሪካ እንግዲህ ሾርትኒንጉንም ዘይቶቹንም ፓክ የምናደርግበት እንዲሁም ህትመቱም የተሟላለት ማለት ነው። ሌላው የሰሊጥ ማቀነባበሪያና የሰሊጥ ፕሮሰሲንግ እንደዚሁ አለን ማለት ነው። ፋብሪካው በዘመነ ቴክኖሎጂ ሰሊጥን አበጥሮ ፈትጎና ቆልቶ እሴት በመጨመር ለገበያ የሚያቀርበው ጣይናም የጥራት ደረጃው እጅጉን የላቀ ነው። ዓላማው አገራችን 1700 ስትሸጠው የነበረን ጥሬ ሰሊጥ አሁን 2100 ኸልድ አድርገን $400 ልዩነት ሽጠናል። ስታይና ስናደርገው ደግሞ 3000 በርቶን። ይሄ ማለት በጣም የተሻለ ገቢ ለአርሶ አደሩም የተሻለ ዋጋ ከፍለን የበለጠ ተበረታቶ እንዲያመርት እናደርጋለን። ምርት ጨመረ ማለት ሀገር አደገ ማለት ነው። የኛ ብቻ ሳይሆን ከኛ ጥሩ ተሞክሮ ሁልጊዜ የኛ ማርኬት ሊደር ነው ድርጅታችን። የታታሪዋ ኢትዮጵያ ተምሳሌት ነው፣ ማርኬት ሊደር ነው እንላለን። እኛን ተከትለው ሌሎች ወንድሞቻችንም ይሄንን ማሽን ያመጣሉ። አገሪቱ ምርቷን በጥሬው ሳይሆን ፕሮሰስ እያደረገች ትሄዳለች። አቶ በላይነህ በሰሊጥ ኤክስፖርት በዋናነት አገሪቱን ውስጥ በቀዳሚነት የሚጠቀስ ሰው ነው። ስለዚህ ያንን ግንዛቤ ውስጥ በማቋቋም የተቋቋመው የሰሊጥ ማበጠሪያ ቀላል አይደለም። በሰዓት
እስከ 210 ኩንታል ማበጠር ይችላል። በቀን እስከ 4500 እስከ 6000 ኩንታል ሰሊጥ ማበጠር ይችላል። አኩሪ አተር ማበጠር ይችላል። እሱም ብቻ አይደለም፣ ፕራይመሪ ፕሮዳክት የሚባል ከለር ሶርተር አለው። ምንም ኢምፒዩሪቲ የሌለው ሰሊጥ ማምረት ይችላል። እሱም ብቻ አይደለም፣ ሰሊጥ ሀሊንግ የሚባል አለ፣ መፈተግ ማለት ነው። የተፈተገ ሰሊጥ አውሮፓውያን በጣም ፕሪፈር የሚያደርጉት እሱን በቀን እስከ 48 ቶን ድረስ ወይም 480 ኩንታል ድረስ ማምረት የሚያስችል አቅም አለው ፋብሪካው። ጣይን የሚባል ምርት አለ ሰሊጥ ውስጥ በጣም በከፍተኛ ሁኔታ ለሰሊጥ ለድሬሲንግ ለተለያየ ምርት የሚያገለግል እሱም እንደዚሁ እስከ 24 ቶን ድረስ በቀን እስከ 240 ኩንታል በቀን ማምረት ይችላል። ይሄ እንግዲህ ሁሉ ግዙፍ ፋብሪካ ነው እዛ ፊቤላ ውስጥ ያለው። በእርግጥ አሁን የማበጠሪያው ስራ በደንብ እየሰራ ነው። ግን ዞሮ ተመልሶ እነዚህ አሁን የሰሊጥ ሀሊንግ የምንላቸው እንደገና ጣሂን የምንለው እነዚህ ምርቶች ላይ ግን የግድ ደንበኞቻችን ሄደው በአካል አይተው ምርቱን ቴስት አድርገው የሚያስፈልገውንም ሰርቲፊኬሽን መሟላት ያለበትን አይተው መወሰን ስላለባቸው በዚህ ምክንያት የምንፈልገውን ያህል ኤክስፖርት እያደረግን አይደለንም። እኛ ቫልዩ አድርገን ለመስራት ለማድረግ ነው። በአቶ በላይነህ ሐሳቤ ሰሊጥ ቫልዩ አድርጎ ነው መሸጥ ያለበት፣ እሴት ተጨምሮበት ነው መሸጥ ያለበት እንጂ ሁሉ ጊዜ ጥሬ ዕቃ እየላክን መሆን የለበትም የሚል ሐሳቤ ስለነበር ለዛ የሚያስፈልገው ማሽን እዛ ውስጥ አደራጅተን አስገብተን ሌላው የገቢና ወጪ ንግዱ አጋዥ ሆነው የከረጢት ፋብሪካ ፊቤላ በስሩ አቅፎ ከያዛቸው ፋብሪካዎችም አንዱ ነው። የፊቤላ ኢንዱስትሪያል ኮምፕሌክስ ለቡሬና አካባቢዋ ወጣቶች የሥራ ዕድል ከመፍጠሩም ባሻገር የከተማዋን የንግድ እንቅስቃሴ እንዲነቃቃ ምክንያት ሆኗል። የአካባቢውም የኢንዱስትሪ ካልቸር ወይም የኢንዱስትሪ ሴንቲሜንት አድጓል። ኢንዱስትሪ ካልቸርን ማምጣት እኮ ቀላል አይደለም። ትልቅ ኢንቨስትመንት ነው የሚጠይቀው። ከግብርና ካልቸር ከነበረው ካልቸር ወደ ኢንዱስትሪ የሰው ኃይል ማምጣት ማለት ቀላል አይደለም እና ይሄ ኢንዱስትሪ የሰው ኃይል ደግሞ ከፍኖተ ሰላም ጀምሮ ቡሬንም ጨምሮ ቲሊሊ እና እንጅባራ ያካባቢ ያለው ሰው በሙሉ በአብዛኛው የኢንዱስትሪ ተቀጣሪ ነው። ይሄን ባለሙያ ማፍራት ቀላል አይደለም። ከ2000 ያላነሰ ሰው በዚህ ድርጅት ውስጥ ይሄንን ልምድ ሲያዳብር ቀላል ነገር አይደለም። የምትፈጥረው የኢንዱስትሪ ኃይል በማህበራዊ አገልግሎትም ቢሆን ፊቤላ ከማህበረሰቡ ጎን በመሆን ሰብአዊ ድጋፎችን ያደርጋል። በተበታተነ መልኩ ማህበራዊ አገልግሎቱን ሲወጣ ቆይቷል። በትምህርት፣ በጤና፣
በስፖርት በቂ ነው ባይባልም በተቻለ መጠን ከህዝቡ ጋር አብሮ ለመኖር ሞከራ አድርጓል። በዞን ደረጃ አንደኛ የማንኩሳ ትምህርት ቤትን ሰርቷል። የዚህ ትምህርት ቤት መገንባት የቀየራቸው ነገሮች ትምህርት ቤቱ ከወደቀበት ከበሰበሰበት 60 ምናምን ዓመት አካባቢ በጭቃ ቤት ነው የተሰራው እና 60 ምናምን ዓመት ወደቀበት አንስቶ ጽድት ያለ ደረጃውን የጠበቀ በአዲስ አበባ ስታንዳርድ ወይም በፌዴራል ከተሞች ደረጃ ስታንዳርድ ያለን ተቋም እንዲሆን አድርጎታል። ትምህርት ተወደቀበት እንዲነሳ ሆኗል። ሁለተኛ ፍኖተ ሰላም የላይብራሪ ስራዎችን ሰርቷል። የተማሪዎቹ ቁልፍ ችግር ቤተ መጻሕፍት ሲደመር ዲጂታል ላይብራሪ ነው እና እነዚህ ቁልፍ ችግሮችን አይቶ በመፍታቱ እንደው በትምህርት ቤታችንም በአካባቢው ማህበረሰብ ስም ትልቅ ምስጋና እና ጥቅሙ የጎላ ነው የሚል እንትን ያለው ከቤተሰብ ወደ ማህበረሰብ ከማህበረሰብ ወደ ሀገር ነው የሚሄደው። ትውልድ አካባቢ ነው የልማት ስራ መስራት የጀመርኩት። ትውልድ አካባቢ የተማርኩበትን ትምህርት ቤት ፈርሶ በአዲስ መልክ እንዲታደስ አድርጌያለሁ። ከሌሎች እህት ኩባንያዎች ጋር በመተባበር በተለያዩ ቦታዎች የጤና ተቋማት ትምህርት ቤቶችን በመገንባት እንዲሁ የሚሳተፍበት ሁኔታ ነው ያለው። ይሄንን ተዳምሮ ሀገራዊ ፋይዳው ከፍ እንዲል አድርጎታል። አንደኛ 1500 በላይ ሰራተኛ በጊዜያዊና በቋሚነት የስራ እድል ፈጥሯል። ሁለተኛ ለአካባቢው ህብረተሰብ የንጹህ ውሃ እደላና የመብራት በነጻ እናድላለን። እሱ ብቻ አይደለም፣ የጤና መድን ለ170 አባወራና ማወራዎች ከአራቱም ቀበሌ የተውጣጡ የጤና መድን ክፍያ በየአመቱ እንከፍላለን። እሱ ብቻ አይደለም፣ 175 አባወራና ማወራዎች ጧሪ ወገን ድጋፍ የሌላቸው ከየቀበሌው ተመርጠው በየወሩ 1500 ብር ድጋፍ ያደርጋል። እንዲሁም ትምህርት ቤት ሰርቶ ለቡሬ አካባቢ አሁን ትምህርት ቤት ሰርተን በሚቀጥለው ወር አጠናቀን እናስረክባለን። ከዚህ በፊትም በቡሬ አካባቢ ፍኖተ ሰላም ላይ 10 የድሃ መኖሪያ ቤቶችን ሰርተን አስረክበናል። እንደዚሁም አይሲቲ ወይም ላብራቶሪ ሰርተን ለትምህርት ቤቱም አስረክበናል። ማንኩሳም እንደዚሁ ትምህርት ቤት ሰርተን አስረክበናል። አሁንም ቡሬ እንደ ቅድም እንዳልኩ ትምህርት ቤት ሰርተን ለማስረከብ በዝግጅት ላይ ነን። ስለዚህ ለህብረተሰቡም የሚጠበቅብንን ማህበራዊ ግዴታ እየተወጣን ያለነው። ስለዚህ በዚህ ምክንያት ህብረተሰቡም ፋብሪካውን የኔ ነው ብሎ ነው እንትን የሚል ኢቭን በነጋዴዎች እንኳን እንዳይል በፋብሪካ የመሸጫ ዋጋ ለቡሬ ማህበረሰብና አካባቢው በፋብሪካ የመሸጫ ዋጋ ሱቅ ከፍተን እዚያው ላይ በፋብሪካ ዋጋ ለህብረተሰቡ እናከፋፍላለን። በዚህ የኢንዱስትሪ መንደር ለበርካቶች የሥራ ዕድል ተፈጥሯል። ይህ ታዲያም የአካባቢውን የሥራ ባህልና የወትሮ ገጽታ በእጅጉ ቀይሯል። ፊቤላ በቅርቡ ወደ ሥራ የሚያስገባው የአኩሪ አተር የምግብ ዘይት ፋብሪካም ወትሮ ለጥሬ ዕቃ ከውጭ ለማስገባት የሚያወጣውን ወጪ በእጅጉ ከማስቀረቱን ባሻገር የፋብሪካውን በሙሉ አቅም የማምረት ውጥን ስኬታማ እንዲሆን አቅም ይፈጥርለታል። አኩሪ አተርን ክራሽ በማድረግ ከዘይቱ ተረፈ ምርት የሚገኘውን ወደ ውጭ በመላክ እስከሱም ከፍተኛ የውጭ ምንዛሪ ይገኛል ተብሎ የታሰበ ድርጅት ስለሆነ የሀገሪቱን 60% ዘይት በፊቤላ ተሸፍኖ ያንን ማየት ነው። ያንን ደግሞ በተግባር እናደርገዋለን። ስለዚህ ይሄንን ከሰራን ሀገራችን ሰላም ከሆነና በሌላ ችግር ማያጋጥመን ከሆነ የሀገሪቱን 60% ለመሸፈን የፊቤላ ዓላማው ያ ነው። ስለዚህ አሁንም ይህን ፋብሪካዎቹንም በሙሉ አቅማቸው በማሰራት አዲሱንም ፋብሪካ ስራ ላይ በመዋል የሀገሪቱን 60% የዘይት ፍላጎት ለማርካት ነው የረጅም ጊዜ እቅዳችን።